ሰላም ሰላም ውድ ተናፋቂዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ነው ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ዋላችሁ? እንዴት አመሻችሁ? እንዴት ዋላችሁ? ውሏችሁ ቆይታችሁ እንዴት ነው? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ አሁን ዛሬ ማለት ነው አሁን ጠዋት ተነስተን ጠዋት ነው የምንነሳው። አሁን 6 ሰዓት ነው። ዛሬ ቀጥታ ወደ መጣሁበት ነው የምነግራችሁ፣ ምክንያቱም ሰዓቴን እንዳይሻማብኝ ማለት ነው። ባጭሩ ከእናንተ ጋር ትንሽ ልንወያይ፣ ከእናንተ ጋር አንዳንድ ነገሮችን እናውራ ብዬ ነው። ያም ምንድነው ስለ አረብ ሀገር ውስጥ ባለንበት ቆይታ ጊዜ ምን እያደረገን ነው? ምን እየሰራን ነው? በእርግጥ አዎ እየተከፈለን ነው፣ ነገር ግን በቂ አይደለም። የሚከፈለንና የምንሰራው ብሩና ምንም ሊመጣጠን አይችልም። ነገር ግን ከኢትዮጵያ ይሻላል በማለት ነው የተሰደድ ነው አይደለም። እና ከዚህ በመቀጠል ምን ለማውራት ፈልጌ ነው እህቶቼ፣ ምን ለማውራት ፈልጌ ነው። በጣም እየጮኩኝ ነው፣ ግን ድምፁ ጎላ ብሎ አይሰማቸው፣ ምክንያቱም መኮይፉን አብርቼ ስላለው ማለት ነው። እና ምንድን ነው ልላችሁ የፈለግኩት በብዛት አረብ ሀገር እንሰራለን አይደለ? በብዛት ልጆች አረብ ሀገር ነው። አሁን ስደት በጣም በዝቷል። ያልወለደ የወለደ በጣም ስደተኛ በዝቷል ኢትዮጵያ ውስጥ። ያ ምንድን ነው ከኑሮ አንጻር ነው። መቼም አገሩ ደልቶት የሚሰደደው ሰው አለ ብዬ አላስብም፣ ከንም ጭምር ማለት ነው። እና ያ ለምንድን ነው አሁን እኛ ከስደት ተሰደን ያለ ነው ኢትዮጵያ ውስጥ በትንሽ ነገር እንኑር ብለን ብንፈልግ ከምን እንነሳ? ለምሳሌ ስንት ሰዓት መስራት አለብን? እዚህ ስንት ሰዓት ነው የምንሰራው? ምንድን ነው ገቢያችን? ምንድን ነው የምናደርገው ብለን አላማችን መጀመሪያ ማስተካከል አለብን። ለምሳሌ አሁን እኔ በቃ ቤቴ ቁጭ ብዬ ባልትና ነው እሰራለሁ ብዬ ያሰብኩት። ነገር ግን እዛ ሲፈጠር ምን እንደሆነ አላውቅም። እኔ ግን እቅዴ እንደዛ ነው። ባልትናዬን እሰራለሁ ቤቴ ውስጥ፣ ልጆቼን እንከባከባለሁ፣ ልጆቼን ትምህርት ቤት ወስዳቸዋለሁ፣ አመጣቸዋለሁ። እንደዚሁም ልጆቼን ካሳለፍኩት ጊዜ አብሬያቸው ሆናለሁ ብዬ አሰብኩኝ። ነገር ግን እሱ ባይሆንልኝስ፣ ለምሳሌ ባይሸጥልኝስ ብዬ ላስብ እችላለሁ። ከጎንም ይህን ነገር ትፈልጊያለሽ፣ ሴት ልጅ ነሽ። ለምሳሌ ይህንን ነው ብዬ ለማውራት ይከብደኛል። ምክንያቱም ስትሰሪበት ደግሞ ሞር የተሻለ ይሆናል። እየኖርሽበት ሲሆን ለሰዎቹም ስታጋሪያቸው ደስ ይላል ማለት ነው። ይህን ልላቸው የፈለኩት ምንድን ነው፣ እኛ ከዚህ ስንሄድና ወይዛ እኛ ምንድን ነው ብዙ ችግራችን ኢትዮጵያ ስንገባ ግልጽ ነን፣ በጣም ሲበዛ ግልጽ ነን። በተለይ የሜዳም ቅመሞች በጣም ግልጽ ነን፣ ሞኝ ነን። የሜዳም ቤት የምሰራው ብልጥ ቅመም የላቸው። በቃ ውስጧ ንጹህ ነው። ያንን ንጽህነቷን የልቧን ንጹህ የተጠቀመ ብዙ ሰዎች ይጠቀሙብናል። ያ እንዳይጠቀሙ ማድረግ እንችላለን። እንዴት ብትሉኝ፣ ለምሳሌ እኔ ሄድኩኝ ኢትዮጵያ ገባው፣ ነገሮችን አየው። እንዴት ነው አካባቢ ላይ ምን እንዳለ፣ ምን መስራት ያዋጣል፣ ይህንን ታጠኛለሽ። ከራስሽ ጋር ዞር ዞር ትያለሽ፣ ትጎበኛለሽ፣ ወደዚህ ትሄጃለሽ፣ ወደዛ ትሄጃለሽ፣ በጀርባው ትሄጃለሽ። ብቻ አካባቢሽን በደንብ ታጠኛለሽ። ታዲያ ይህንን ስታደርጊ ወይ ጎረቤትሽ እንዴት ነሽ፣ ደህና ነሽ፣ ዘመድም እንዴት ነሽ፣ ምንድን ነው ሽቶ፣ እንደዛ አይደለም። ምንም እንዳልተፈጠረ ሁሉም ነገር በውስጥሽ ነው መያዝ አለብሽ። ሁሉም ነገር በውስጥሽ እና ከፈጣሪሽ ጋር ነው ማውራት ያለብሽ። በየትኛውም እምነት ከፈጣሪሽ ጋር ነው መወያየት ያለብሽ። ይህንን ልሰራ ነው፣ እንዲህ ላረግ ነው፣ ይህንን ልወጣ ነው፣ ይህንን ልገዛ ነው ስትይ አንቺ በምታወሪበት ጊዜ ላይ አንዳንዴ ጸጥ ብለን የምናደርጋቸው ነገርና ለሰው እኔ ከራሴ ጀምሮ እኔ መጀመሪያ የሚያስደስተኝ ከራሴ ተፈጥሮዬ ነው። እኔ ምንም ማድረግ አልችልም። እኔ ለሰው መናገር አልወድም። እንኳን ለሌላ ሰው ለገዛ ለእናቴ አልናገርም።
ያንን ነገር ላይ መሀል ላይ እደርሳለሁ፣ ይሳካል። እውነቴን ነው የምላችሁ። እና አትናገሩ። ይህንን ስላችሁ አትናገሩ ስላችሁ ገና ሳትጀምሩ ወይ ደግሞ ልጀምሩ አስባችሁ ለሰው አትናገሩ። ምክንያቱም ለሰው በተናገራችሁ ቁጥር ሴጣን ይናደዳል። በሴጣን እንትን እንዳል በዛ በሰዎች ሴጣን ይገባና ነገሮች ይተናሉ። ከዛ በታች ግን ምንድን ነው የምታደርጉት እናንተ? ከራሳችሁ ጋር ንግግር ታደርጋላችሁ፣ ከፈጣሪ ጋር ትመካከራላችሁ። አንድ ስቴፕ ትሄዳላችሁ። ከዛ ይሳካል። የማይሳካ ነገር የለም። እኛ ለፈጣሪ አሳልፈን ከሰጠን እውነት አምላክ ተአምረኛ ነው። እውነቴን ነው የምላችሁ። በየትኛም እምነት ሁኚ ብቻ ውስጥሽ እሱን እመኝ። እና ምን ለማለት ፈልጌ ነው፣ ባለፈው ቪዲዮ ሰርች ያለው ከእህቴ ጋር ሆኜ ማለት ነው። በዚህም የተነሳ ከዚህ በፊት እኔ ኩዌት እንደምሰራ ነግሬያቸዋለሁ። ኩዌት ስሰራ እህቴ ፕሮሰሷን ጀመርኩላት፣ አልሳካለኝ፣ በፍጹም አልሳካለኝ ብለው ብሰራ እምቢ አለኝ። ከዛስ ወደ ኢትዮጵያ ሄድኩኝ፣ እኔም ኖርኩኝ። እሷም ያው ቤተሰብ ጋርም ቆየች፣ ትምህርትም ተማረች። ብቻ ምን አለፋችሁ ብዙ ጊዜ ቆየች፣ ኢትዮጵያ ውስጥ ተቀመጠች። ከዛ በኋላ አሁንም ተጀመረ። እኔ ፓስፖርቴን ሳላሳድስ ወደዚህ የመምጣት አላማውም አልነበረኝም በዛን ሰዓት፣ እሷ ፓስፖርት ለደላላ ስትሰጥ ማለት ነው። ከዛ በቃ ይሄ ነገር ቆየባት፣ አመት ሆነ። እኔ እዛ እያለሁ አመት ሆነ። ከዛ በቃ እሷም ተስፋ ቆረጠችና በቃ ስራ ልግባ አለች። ስራ ስራ ጀመረች፣ ተቀጥራ ማለት ነው። ተቀጥራ እየሰራች እያለ ፓስፖርት ተሰጥታለች። እዛው ደላላው ጋር ነው ያለው። አጋጣሚ እኔ የምሰራበት የሴትዮዋ ልጅ ጠየቀች። እንዴት ነው አንቺ ጋር ዘመድ አለሽ ወይ እህት አለሽ ወይ? እንደዚህ ለጓደኛዬ ፈልጌ ነበር አለችኝ። ሰየው ይችን እድልማ አግኝቼ አላስመልጥም አልኩኝና አለች እህቴ፣ ታናሽ እህቴ አለች፣ ፓስፖርት አውጥታለች፣ እጇን ፓስፖርት ያለው ብያት ነገሮቹን አፋጠኑ። በጀመረችው እሷ በሰራች በሶስተኛ ወር ሁሉም ነገር አለቀና በቀደም መጣች። አሁን ዛሬ 15 ሳምንቷ ነው እዚህ ሳውዲ ከገባች ማለት ነው። ዛሬ ምንድን ነው? ማክሰኞ ነው አይደል? ሮብ ነው። ያው ማክሰኞ ነው ወይስ ሮብ ነው? እንደዛ ነገር ነው። ብቻ ሳምንቷ ሆኗታል። እና ምን ለማለት ፈልጌ ነው፣ እኛ ለምን አሁን አልሆነም፣ ለምን ይሄ ነገር ዛሬ አልሆነም ብለን በቃ እናጨናንቃለን፣ ውስጣችን እንጨናንቃለን። ያ ነገር እኮ ለእኛ ቢጠቅመን ለእኛ የሚበጀን ቢሆን ፈጣሪ አይከለክለን። ለእኛ እንደማይበጀን ስለሚያውቅ ነው ለእኛ ፈጣሪ የምትንለን ማለት ነው። እና ምን ለማለት ፈልጌ ነው፣ እኛ በጣር ነው እኛ በሮጥ ነው አይደለም። ሁሉም ነገር ከሱ ሲፈጠር ነው። ሁሉም ነገር በሱ ትዕዛዝ ነው። እና እኔ ኢትዮጵያ ሄጄ ምን እሰራለሁ፣ እኔ ኢትዮጵያ እንደዚህ ይሆናለሁ፣ እኔ ኢትዮጵያ ተመልሼ ወደ ስደት አልሄድም አትበይ እህቴ፣ አትበል ወንድሜ። እስቲ ፈጣሪ ለኔ የሚሰጠኝን አላውቅም። አስብ፣ ጀምር፣ ሞክር። አልሆን ካለ ተው፣ ለሱ ስጥና ተው። ገባችሁ? ተውት፣ አትታገሉ። እሱ እናንተ አንገታችሁን አስገቡት፣ ጣሩ፣ በምትችሉት አቅም ጣሩ፣ ሂዱ። ግን ለሰው በዛ ውስጥ አትናገሩ። ይቅርታ አድርጉልኝና ማለት ነው። ለምንድን ነው እንደዚህ ትሉኛላችሁ? እኔ ለሰው መናገር አልወድም። በቃ ደስ አይለኝም። ከድሮ ይማቃ አልወድም። ያ ነገር ሲሳካልኝ ነው ደስ የሚለኝ። ከተሳካልኝ በኋላ በቃ ይሰማል ሰው። እንዴት ነው እንደዚህ ነው በቃ ይሰማል። ማንኛውም ሰው መስማቱ አይቀርም። እና አንድም ነገር ለምን የፈለገ ነገር ብትሆኚ ለወዳጅ የምትይዝ ነገር በውስጥሽ ይዘሽ ያንን ነገር አሳክሽ። ምነሳ ነግሪ ይሉሻላል ወይ? አሁን በቅርብ ነበር የጀመርኩት፣ ነገሮች ተፋጠኑልኝ፣ እግዚአብሔር ይመስገን፣ ይሄ ተደስቻለሁ፣ ደስ ስላለሽ ደስ ይበልሽ ብላችሁ ነገሮችን ዝግት ታረጋላችሁ። በዛን ሰዓት እናንተ በቃ እኔ አሁን ስለ ራሴ ነው ደስ የሚለኝ። እኔ የራሴን ባህሪ እወደዋለሁ። በነገራችን ላይ በጣም ነው የምወደው የራሴን ባህሪ ማለት ነው። ለምንድን ነው ብትሉኝ
ነገሮች ከተሳኩ በኋላ ነው ምነግራችሁ። እኔ እዚህ አረብ ሀገር ለመምጣት ባለቤቴ አያውቅም ብላችሁ ታምናላችሁ? ባለቤቴ ያወቀ የነገርኩት ያው ልጆችንም ስለሚይዝ ማወቅም ስላለበት ቪዛ መጥቶ መጨረሻ የሳውዲ ኤምባሲ ግቢ ሲለኝ ለአሻራ ያኔ ነው የነገርኩት። ገባችሁ? አልወድም መናገር፣ በቃ ከተፈጥሮ አልወድም። በቃ እኔ ከፈጣሪ የተሰጣኝ ነው፣ ግን ደስ ይለኛል፣ እወደዋለሁ ይሄንን ባህሪን ማለት ነው። እና እህቶቼ እንደዛ ነው፣ አትማረሩ። ኢትዮጵያ ውስጥ ምን እሰራለሁ? እግዚአብሔር የከፈተውን ጉሮሮ እግዚአብሔር ራሱ ይዘጋዋል። ይህንን ልብስ ነው መቼም አታጭም። ሰው እንደሆነ ትሆኛለሽ። እድሜ ዘላለምሽን እዚህ ፀሐይ እየናፈቀሽ ንጹህ አየር እየናፈቀሽ ለምን ተብለሽ ለምን ፈቀቅ ለማይኖር ኑሮ በቃ ትንሽ ነገር ከያሽ የራስሽን ነገር ከያሽ የሆነሽ ነገር የምትንቀሳቀሽ የግልሽን የምትንቀሳቀሽ ተፍ ተፍ ትያለሽ። ቁጭ ማለት ሲጀመር በሽታ ነው። ቁጭ ተፍ ተፍ ትያለሽ። ራስሽን ግን መጠበቅ አለብሽ። ለማንም ለምን 5 ሳንቲም አትሆንም። እና ደግሞ ሳልነግራችሁ የረሳሁት ነገር ምንድን ነው? ከዚህ ከኢትዮጵያ ስትሄድ ለገሌ ይህንን አልገዛም፣ ለገሌ ይህንን አለለም፣ ለገሌ የአንቺን ህይወት እነሱ ይኖሩልሻል። ነገ እኮ የአንቺ የሆነ ነገር ቢጎልብሽ እንኬ ሳሙና መግዣ የሚልሽ የለም። ኧረ ተው እናንተ ልጆች ስትንቁ እንዴ! ለምን በቃ ለራስሽ የሚያስፈልግሽን ነገር ገዝተሽ ለመሄድ ሞክሪ። እንዴ ለገሌ አልገዛውም፣ ለሱ አላመጣውም፣ ምን ይዤ እገባለሁ? ቡና አፍልተሽ ቆሎ ገዝተሽ ቆሎ ቆልተሽ ቡና አፍልተሽ ሸኛቸው በቃ። አረብ ሀገር እኮ ብር እንደዚህ ልታፍሽ አይደለም። ይኸውልሽ ለአብ እንዲጠብ እያደረግሽ የምታገኘውን ብር ነው ለማንም ልትፋምልሽ ብታወሪ። ነገ እኮ እንደዚህ ቡና መጠጫ ብታጭ ማንም አይሰጥሽም። ተው እህቶች፣ አረብ ሀገርናታችሁ ተው። እዚህ ስንት ታብለም እዚህ ስንት ጊዜ አንቺ በእነሱ እርር እያልሽ እነሱ በሚናገሩት ቁጥቁጥ እርር እያልሽ ድብን እያልሽ የተቃጠልሽውን ብር ለማንም ልምዘዝ አትበይ እህቴ። ተይ። ነገ ዋጋ ያስከፍልሻል። ነገ እድሜሽ ሲደክም መስራትሽን አቅምሽን ሲያንስሽ ወይኔ ያኔ የበተንኩትን ብሬ ባመጣው ምነው ባስቀመጥኩኝ ያኔ የበተንኩትን ብር ብለሽ የምትጸጸጭበት ጊዜ ይመጣል። ገባሽ? ብለሽ የምትጸጸጭበት ጊዜ ይመጣል። ሁሉም ነገር በጊዜው ነው የሚያምረው። ትዳርም፣ ልጅም፣ ብርም፣ ስራም ሁሉም ነገር በወቅቱና በጊዜው ሲሆን ነው ደስ የሚለው። ለምሳሌ አሁን እኔ በዚህ እድሜ ህፃን ልሁን ብል አልችልም። እንዴት አለፈ፣ ህፃንነቴን ጨርሻለሁ። ልሞት አሁን ወደ የሚሄደው ወዴት ነው የሚሄደው? ወደ ልጆቼ ነው እንደምትይ እና ምንድነው ሁሉም ነገር በወቅቱ ነው የሚሆነው። ሁሉም ነገር በጊዜው ነው ደስ የሚለው። ሲጀመር ሁሉም ነገር በወቅቱ ነው ደስ የሚለው። በጊዜሽ የምትጠቀሚ ሁሉም ነገር ፍሬ አለው እና በዛን ሰዓት ራስሽን ማስተካከል፣ ራስሽን ሬዲ መሆን፣ ራስሽን ጠንካራ ሴት እንድትሆኝ። በቃ እንዴት ነው በቃ እኔ የምፈልገው ሴት ማንን እንደሆነ ልንገራችሁ። እኔ በራሴ ለልጆቼ ጠንካራ ሴት፣ በራሷ የምትተማመን ጀግና ሴት እንደዚያ እንዲሆኑ ነገ ልጆቼ በእናታቸው የምኮሩት እናት እንደሆኑ ነው የምፈልገው። በቃ በኩራት ነጠላሽን ልብስ አድርገሽ አበሳ ቀሚስሽን ለብሰሽ በቃ ፀጉርሽን የኢትዮጵያ አሰራር ተሰርተሽ እዛ መካከል ስትገኝ ያቺ እኮ ጠንካራ እናቴ ናት ሲሉሽ ደስ አይልሽም? እኔ ግን ያንን ነው የምናፍቀው። በቃ እግዚአብሔር እነሱንም እኔንም ይጠብቀኝ፣ እናንተንም በሰላም በፍቅር። ተመልካቾች የምወዳችሁ የማከብራችሁ፣ ባጠፋም ቢያምርም ባያምርም ቪዲዮ ደስም ባይልም ለምታዩኝ እጅግ አድርጌ አመሰግናቸዋለሁ። እውነቴን ነው የምላቸው፣ እውነት ከልቤ ነው። እኔ ማስመሰል አልችልበትም፣ በአፍ እንትን ማለት አልችልበትም። ተፈጥሮዬ ግልጽና ግልጽ ነው። እውነቴን ነው የምላቸው እና አመሰግናለሁ። እጅግ በጣም አድርጌ አመሰግናቸዋለሁ። በቃ ለምታረጉኝ ለምታበረታቱኝ ሁሉ እጅግ አድርጌ አመሰግናለሁ።
እና ከዚህ በመቀጠል ምንድን ነው የምናገረው? ለእህቶቼ እባካችሁን የዋነት አጥቃችሁ ብልጥ ሁኑ፣ ብልጥ ሁኑ። የዋነት መቼም አያጥቃችሁ። የራብ ሀገር እኮ ሴት ማለት ደደብ፣ በእነሱ ቤት ማይብ፣ ያልተማረች፣ ምንም እውቀት የሌላት የአረብ ሀገር ሴት የሰው ሽንት ቤት ስታጥብ ናት የመጣችው ብለሽ ነው የምትንቋሸሽ። ተየቲ ያንን ራስሽን ለማስከበር በአንቺ እጅሽ ላይ ነው ያለው። ራስሽን የምታስከብሪ በነገራችን ላይ ራስሽን የምታስንቂም እንደዛ። ያልተፈለግሽ ቦታ እንዳትገኝ፣ ገባሽ? ያልተፈለግሽ ቦታ እንዳትገኝ፣ ያልተጠራሽን ቦታ አለው ብለሽ እንዳትሄጂ። ኮስተር ኩሩ ጀግና ሴት ጠንካራ ያችን ሴት እንድትሆኑ ነው የምፈልገው። የአረብ ሀገር ሴቶች የትም ሆኑ የትም ሀገር ሆኑ የአረብ ሀገር የቀመሰች ሴት ለእኔ ከርታታ ናት። ምክንያቱም እኔም እያየሁት ስለሆነ ማለት ነው፣ እኔም እየኖርኩበት ስለሆነ። እሺ እህቶቼ፣ በተረፈ በጣም አበዛውባችሁ። በጣም አመሰግናለሁ። ስሜቴን ለእናንተ ነው የምገልጸው። የውስጤን መሻት ለእናንተና ለፈጣሪ ነው የምነግራችሁ። እሺ፣ በጣም አመሰግናችኋለሁ። ወዳችኋለሁ። ሰላማችሁ ብዝት ብዝዝት ይበልልኝ። ሰላም ሁኑልኝ።